ብዙ ሰው ነው እንደዛ የሚለኝ። ፊትሽ እንኳን የዱርዬ ነው ብለሽ ነው? ከኤቢ ጋር ግን በምን ተጣልታችሁ ነው? ኧረ ተያት፣ ዝም ብላ ነው። በቀላል ነገር እኮ ነው ያኮረፈችው። ይኸውልሽ እሷ ነጭናጫ ብትሆንም በጣም የሚያበሳጫት የናታን ጉዳይ ነው። ኧረ እኔ ምንም አላደረኩም። ከደበረ ደግሞ ከናታን እርቃለሁ፣ ችግር የለውም። እንደዛ ነው የሚሻልሽ። በጣም እልኸኛ ናት። ሰላሜ እስኪ ጸጉሬ ነካኪ። ለምን? በቃ ደስ ስለሚለኝ። እናትሽ ጸጉርሽን አትደብስሽም ነበር እንዴ? ምን ነው ዝም አልሽ? አቢጌል ወይ ዳድ ግቢና በሩን ዝጊው አልኩሽ። ቦርሳውን ክፈችው። ለምን አባዬ? ነገርኩሽ እኮ አባትሽ ነኝ። አድርግ የምልሽን ነገር ታደርጊያለሽ። ቦርሳውን ክፈችው እኮ። ለምንድን ነው የምከፍተው አባዬ? ክፈችው አልኩሽ። አንቺ ክፈችው አልኩሽ እኮ። ምን ታይኛለሽ? ሰላም እንደምን አላችሁ ውድ ዳጣ ድራማ ተከታታዮች። ዳጣ ድራማ እንግዲህ በጣም አሪፍ ነገር አሳይቶናል። ክፍል 4 እንግዲህ በጣም ደስ ይላል። እኔ በባለፈው ክፍል እንግዲህ ትንሽ ፈርቼ ነበር ለዳጣ አንዳንድ ነገሮች እንግዲህ አይሳካላትም ብዬ ትንሽ ሰግቼ ነበር። ግን በክፍል 4 እንግዲህ የሚገርም ነገር አሳይቶናል። ዳጣም እንግዲህ ከዛ ጉድም ለማውጣት ትችላለች። ለዚህ ቻናል ደግሞ አዲስ ሆናችሁላችሁም ይህን ቻናል ሳብስክራይብ እያደረጋችሁ ቤተሰብ ከሆናችሁ ደግሞ ይህን ቪዲዮ ለብዙ ሰው እንዲደርስ ሼር በማድረግ ፍቅራችሁን አሳዩልኝ ውድ ቤተሰቦች። ዳጣ ክፍል 4 እንግዲህ በጣም እኔ ተመችቶኛል። ምክንያቱም ዳጣ ክፍል 4 ላይ እንግዲህ በባለፉት ክፍሎች እንግዲህ ዳጣ ንብረቱን ከቤት ዘርፋ እንደወጣችና ሌባ እንደሆነች ነበር የምናውቀው ሁላችንም። እንግዲህ የቤት ስለሷ የሚወራው ነገር እንግዲህ ሌባ እንደሆነች ነበርና ከዛም በኋላ እንግዲህ ውሃ እንግዲህ ነፃ ልታወጣ ትችላለች። ከዚህ በኋላ እንግዲህ ዳጣ እዛ ቤት የመቆየት እንግዲህ ፕሮባቢሊቲ በጣም ከፍተኛ ነው የሚሆነው ውድ ቤተሰቦች። እና እኔ በባለፉት ክፍሎች እንግዲህ ትንሽ ለዳጣ ሰግቼ ነበርና ይህም እንግዲህ ምናልባት የምመሰክርላት ሰው ከሌለ ሌባ ትባላለች እና ሲቲዩ እንግዲህ እዛ ቤት ዳጣ እንድትቆይ ለአንድም ቀን አይደለም ላልተወሰነ ጊዜ ለአንድም ቀን እንድትቆይ አትፈልግምና እቺ ሴትዮ እንግዲህ እንደምንም ብላ ለማስወጣት ቤተኛውም አጋጣሚ ከቤት ለማስወጣት ስለምትፈልግ ይህ እንግዲህ ያን ሰበብ ትጠቀማለች ብዬ ነበር ያሰብኩት። ግን በስተመጨረሻ ውሃ ዳጣን ነፃ ልታወጣ ችላለች። እንግዲህ በጣም ደስ የሚል ዜና ነው። እስኪ ዳጣን ነፃ በመውጣቷ ደስ ያላችሁላችሁም ይህን ቻናል ሳብስክራይብ እያደረጋችሁ ለዳጣ ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ብዙዎቻችሁ እንግዲህ በጣም ተጨንቃችኋል። ምክንያቱም ዳጣ እንግዲህ ብዙ ችግር አሳልፋለች። አሁንም ደግሞ ችግር ነው እየተከተላት ያለውና ከዚህ ችግር እንግዲህ ዳጣ በመውጣቷ ሁላችሁም እርግጠኛ ነኝ በጣም ደስ ብሏችኋል። እንግዲህ ለዳጣ ያላችሁን ዳጣ የምትወዱት ሁላችሁ ይህን ቪዲዮ ላይክ አድርጋችሁ ለዳጣ ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ሌላው እንግዲህ የምናነሳው ነገር ቢኖር እንግዲህ ውድ ቤተሰቦች ናታን እንግዲህ ብዙዎቻችን እንደምናውቀው ናታን እንግዲህ በጣም የዋህ ልጅ ነው ምናምን ነገር እና ኤሚ አሁን እየሰራች ያለችው ነገር እንግዲህ ዳጣን በናታን ልታስጠቁር ነው እንደዚህ እየሆነች ያለችውና እንግዲህ ዳጣ አሁን ምንም ነገር ከናታን የምትፈልገው ነገር ያለ አይመስለኝም። ናታንም ቢሆን እንደዛ ነው። ግን ኤቢ ደግሞ በጣም ቀንታለች። ከክፋቷም በላይ ግን ብዙም ክፉም አይደለችም። እኔ ክፉ ብዬ አላስባትም። ግን በጣም ናታንን ትወዳለች እና ለዛ ደግሞ ዳጣን ናታንን ተቀማለች ብላ ስለምትሰጋ በጊዜ ከቤት ለማስወጣት ምናምን ነገር ጋር ያለው ግንኙነት ምናምን ደስ ስላላት በጊዜ ከቤት ለማስወጣት ነው እንደዚህ ያደረገች ያለችውና ኤቢ የሰራች
በዚህ መንገድ ማድረግ አልነበረባትም። ኤቢ እንግዲህ በፌር ወይ ብታረግ አሪፍ ነበር፣ ግን ኤቢ ያደረገችው ነገር ልክ አይደለም። በስተመጨረሻ ግን የእጇን አግኝታለች። በውሃ እንግዲህ ያለው ነገር አውጥታለች እና እቺ እንግዲህ ከዚህ በኋላ ምን እንደምፈጠር በጣም አሳሳቢ ነው የሚሆነው። ምክንያቱም አባቷ እንግዲህ በጣም ተናዶባታል። ምክንያቱም ኤቢን ከዚህ ቀደም እንግዲህ ምንም በሷ እምነት ነበረውና ምንም አይነት ጥርጥር በሷ ቀጣዩ ክፍል አሁን ዝግጅት ላይ ስለሆነ ተዘጋጅቶ እንዳለቀ ወደ እናንተ ቶሎ እንዲደርስላችሁ ይህን ድራማ እየተከታተላችሁ ይህን ቻናል ሳብስክራይብ ያላደረጋችሁ ሁላችሁም ሳብስክራይብ እያደረጋችሁ ቤተሰብ ከሆናችሁ ደግሞ ለብዙ ሰው እንዲደርስ ሼር በማድረግ ፍቅራችሁን አሳዩልኝ። ውድ ቤተሰቦች በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት በዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልኝ። ቻው። ዳጣ እንግዲህ አሁንም ቢሆን ችግር እየተከተላት ነው። እዛ ቤት ብገባም አባቷን ብታገኝም ልትኖር አልቻለችም። ምክንያቱም እዛ ቤት ያሉት እንግዲህ የአባቷ ልጅ እንደሆነች ማንም ያክሶ የለም ከአባቷ ውጪ። ስለዚህ ከዛ ቤት እንድትወጣ አሁን በጣም እያገፋፏት ነው። እናትም ብትሆን እንግዲህ ያቺ ሴትዮዋ ከቤት እቤት ለመኖር በጣም ችግር ሆናለችና እስኪ ይህን ነገር እንዴት አያችሁት? ከናታንና ከውሃ ውጪ እዛ ቤት ምንም አይነት ምቾት እየሰጡ አይደለምና ይህ ነገር እንዴት አያችሁት? ሀሳብ አስተያየታችሁን ስለ ሰዎቹ ደግሞ I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. Everything I do so instinctive and so passionate. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. Everything I do so instinctive and so passionate. I don't ever slow up, no I don't take shit. I got